ሰላም ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች የመካኒሳ ሙሉ ወንጌል ቤተክርስቲያን ልዩ የአንድነት ፕሮግራም አካሄደች። የኢትዮጵያ ሃይማኖት ተቋማት ጉባኤና የኢፌዴሪ ጤና ሚኒስቴር ከፍተኛ የስራ ኃላፊዎች ሁለቱ ተቋማት በጋራ በሚሰሩባቸው ስራዎች ላይ ምክክር አደረጉ። ከውጭ ፍራንክሊን ግራሃም በዋይት ሃውስ የጋዜጠኞች እራት ላይ በተፈጠረው የጸጥታ ችግር የደህንነት አካላት የሰጡትን ፈጣን ምላሽ አወደሱ። መረጃዎቹን ኢየሱስና ኢያሱ ወደ እናንተ ያደረስኩኝ አብራችሁ ቆይታ አደርጋለሁኝ። አብራችሁ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የተተኪ ወጣት መሪዎች ስልጠና ተጠናቀቀ። በ2018 ዓመተ ምህረት ለ6 ወር የተተኪ መሪዎች ወይም ኢመርጂንግ ሊደርስ ስልጠና ለ6 ወራት በተለያዩ ርዕሶች ላይ ሲሰጥ ቆይቶ እሁድ ሚያዝያ 18 በደማቅ ሁኔታ በጉለሌ ጳውሎስ አጥቢያ ተጠናቋል። ቅዳሜ ሚያዝያ 17 2018 ዓመተ ምህረት በመጋቢ ኤርሚያስ ገብረመድህን የ21ኛው ክፍለ ዘመን የወጣቶች ተግዳሮትና የወጣቱ ምላሽ በሚል ርዕስ የመጨረሻ ስልጠና የተሰጠ ሲሆን በመቀጠል ሚያዝያ 18 2018 በጉለሌ ጳውሎስ አጥቢያ ቤተክርስቲያን የምረቃ ስነ ስርዓት ተከናውኗል። በምረቃ ስነ ስርዓቱ ላይ የክልሉ ፕሬዝዳንት የሆኑት መጋቢ ሰለሞን በንቲና የሰአኮ ጸሐፊ የሆኑት መጋቢ ሽመልስ ደምሴ እንዲሁም የአጥቢያ መሪ ተወካዮች ተገኝተዋል። የክልሉ ፕሬዝዳንት የሆኑት መጋቢ ሰለሞን በንቲ ለተመራቂዎች የእንኳን ደስ አላችሁ መልእክት በማስተላለፍ ተመራቂዎች ቤተክርስቲያናቸውን በመውደድ በታማኝነት በጽናት የወንጌልን ተልዕኮ በድል መወጣት እንዳለባቸው ተናግረዋል። በምረቃ ስነ ስርዓቱ ላይ የክልሉ ፕሬዝዳንት የሆኑት መጋቢ ሰለሞን በንቲና የሰአኮ ጸሐፊ የሆኑት መጋቢ ሽመልስ ደምሴ እንዲሁም የአጥቢያ መሪ ተወካዮች ተገኝተዋል። የክልሉ ፕሬዝዳንት የሆኑት መጋቢ ሰለሞን በንቲ ለተመራቂዎች የእንኳን ደስ ያላችሁ መልእክት በማስተላለፍ ተመራቂዎች ቤተክርስቲያናቸውን በመውደድ በታማኝነት በጽናት የወንጌልን ተልዕኮ በድል መወጣት እንዳለባቸው ተናግረዋል። አያይዘውም አጥቢያዎችን ወክለው በተከታታይ ወጣቶችን የላኩትን መሪዎች በሙሉ አመስግነዋል። በመቀጠልም የክልሉ ፕሬዝዳንት የሆኑት መጋቢ ሰለሞን በንቲና የሰአኮ ጸሐፊ የሆኑት መጋቢ ሽመልስ ደምሴ ለተመራቂዎች የእውቅና ሰርተፍኬት ከተበረከተ በኋላ የኬክ ቆረሳ ፕሮግራም በማከናወንና ለተተኪ መሪዎች ጸሎት በማድረግ ፕሮግራሙ ተጠናቋል። መረጃው የቤተክርስቲያኒቱ ነው። በተመሳሳይ ዜና በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የተተኪ ወጣት መሪዎች ስልጠናም ተጠናቋል። በ2018 ዓመተ ምህረት ለ6 ወራት የተተኪ መሪዎች ኢመርጂንግ ሊደር ስልጠና በተለያዩ ርዕሰ ጉዳዮች ላይ ማለትም እውቀት፣ ክህሎት፣ ተልዕኮና መሪነት ላይ ሲሰጥ ቆይቶ እሁድ ሚያዝያ 18 በደመቀ ሁኔታ በጎተራ አጥቢያ ተጠናቋል። ቅዳሜ ሚያዝያ 17 2018 ዓመተ ምህረት በመጋቢ ኤልያስ አየለ ስነ ምግባርና መሪነት በሚል ርዕስ የመጨረሻ ስልጠና የተሰጠ ሲሆን በመቀጠልም ሚያዝያ 18 2018 በጎተራ አጥቢያ ቤተክርስቲያን የምረቃ ስነ ስርዓቱ ተከናውኗል። በምረቃ ስነ ስርዓቱ ላይ የክልሉ ፕሬዝዳንት የሆኑት መጋቢ ፋሲል ተክሉና የቤተ እምነቱ የልጆች ወጣቶችና ቤተሰብ አገልግሎት ኃላፊ መጋቢ ኤርሚያስ ገብረመድህን እንዲሁም የአጥቢያ መሪ ተወካዮች ተገኝተዋል። የክልሉ ፕሬዝዳንት የሆኑት መጋቢ ፋሲል ተክሉ ለተመራቂዎች የእንኳን ደስ ያላችሁ መልእክት በማስተላለፍ ተመራቂዎች ቤተክርስቲያናቸውን በመውደድ በታማኝነት በማገልገል መንፈሳዊ ኃላፊነታቸውን እንዲወጡ አሳስበዋል። አጥቢያዎችን ወክለው ወጣቶችን የላኩትን መሪዎች በሙሉ አመስግነዋል። የቤተ እምነቱ የልጆችና ወጣቶች ቤተሰብ አገልግሎት ኃላፊ መጋቢ ኤርሚያስ ገብረመድህን ለተመራቂዎቹ መልእክት ያስተላለፉ ሲሆን በእነዚህ 6 ወራት የተቀበላችሁትን መንፈሳዊ እውቀት፣ ስነ ምግባርና የአገልግሎት ትጋት በልባችሁ አኑራችሁ ለሌሎችም እንድታካፍሉ አደራ እላችኋለሁ። በምትሄዱበት ሁሉ የሰላም የፍቅርና የቅድስና አምባሳደሮች ሁኑ። በአገልግሎት ጉዟችሁ ፈተናዎች ሲያጋጥሟችሁ ወደ ኋላ አትበሉ። ራእያችሁን አታስነጥቁ። እናንተ የተጠራችሁት ክፍተትን ለመሙላትና የተሰበረውን ለመጠገን ነው ሲሉ ተናግረዋል። በመቀጠልም መጋቢ ፋሲል ተክሉ፣ መጋቢ ኤርሚያስ ገብረመድህን፣ መጋቢ ኤልያስ አየለ ለ78 ተመራቂዎች የእውቅና ሰርተፍኬት አበርክተዋል። የመካኒሳ ሙሉ ወንጌል ቤተክርስቲያን ልዩ የአንድነት ፕሮግራም አካሂዳለች። ኤልያስ ወንድሙ ዝርዝር አለው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የመካኒሳ አጥቢያ የአንድነት ቀን በተለየ ሁኔታ ተካሄደ። እሁድ ሚያዝያ 18 2018 ዓ.ም በመካኒሳ አጥቢያ ልዩ የአንድነት ጊዜ የተካሄደ ሲሆን
ጥሪ የተደረገላቸው እንግዶች፣ አገልጋዮችና የቤተ ክርስቲያኗ ምዕመን ተገኝተዋል። በቤተ ክርስቲያኗ አምልኮ ቡድን ዝማሬ ቀርቦ ጉባኤው እግዚአብሔርን አምልኮዋል። የአጥቢያው መሪ እረኛ የሆኑት መጋቢ አስቻለው ሞላ ለጉባኤው የእንኳን አደረሳችሁ መልእክት ካስተላለፉ በኋላ ይህ የአንድነት ጊዜ የተዘጋጀው ከ11 ዓመት በኋላ መሆኑን ገልጸው በየጊዜው ለማካሄድ ቢሞከርም በተለያዩ ችግሮች ምክንያት ሳይሳካ ቀርቷል። አሁን ላይ ግን የጌታ ፈቃድ ሆኖ በመልካም ሁኔታ የተካሄደ ሲሆን ይህም አባላት በአንድነት በመሆን እርስ በእርሳቸው ያላቸውን ፍቅር የሚገላለጹበትና ለቀጣይ ለእግዚአብሔር መንግስት ስራ አብሮ ለመስራት ያለመ መሆኑን ገልጸዋል። የእግዚአብሔር ቃል በነቢይ ዳዊት በቀለ የዳንኤል የስኬት ሚስጥር በሚል ርዕስ በትንቢተ ዳንኤል ምዕራፍ 6 ቁጥር 4 የቀረበ ሲሆን ለእግዚአብሔር ለመቀደስ የነበረው ጭካኔ መልካም መንፈስ ስለነበረበት የታመነ ሰው የሚጸልይ እግዚአብሔርን የሚያመልክ ሰው ነበረ ሲሉ አጽንኦት በመስጠት ጌታ የሰጣቸውን መልእክት አስተላልፈዋል። በመጨረሻም ማዕድ በመቁረስ ፕሮግራሙ ተጠናቋል። የአንድነት ቀኑን አስመልክቶ ለቤተ ክርስቲያኑ አገልጋዮች ለጠየቅናቸው ጥያቄ የሚከተለውን ብለውናል። ዛሬ የአባላት የአንድነት ቀን በጣም ከረጅም ጊዜ ጀምሮ ቢያንስ ከ10 ዓመት ላላነሰ የአንድነት ጊዜ ለማድረግ ብዙ ስንሞክር ብዙ ስንጥር ነበር በተለያዩ ጊዜያቶች። በተለይ ደግሞ በመሃል ላይ የኮቪድ-19 በሽታ ገብቶ ስለነበር በዛም ወቅት ላይ በዚህ ህመም ምክንያት በተለያየ ሁኔታ መገናኘት፣ መሰባሰብ፣ አብረን ማዕድ መቁረስ፣ መተያየት አልቻልንም እና ከዚህ የተነሳ ብዙ እክሎች ነበሩ። እግዚአብሔር አሳክቶልን ዛሬ ሚያዝያ 18 ቀን እግዚአብሔር ረድቶን የአንድነት ቀን ማድረግ ችለናልና እግዚአብሔር ስም የተባረከ ይሁን። ዛሬ አባሎቻችን በተለያየ ሁኔታ ከዚህ ካለንበት ቤተክርስቲያን ካለችበት አካባቢም ሊሆን ይችላል ከተለያዩ ቦታዎች ወደ ኮዬ ፈቼ፣ ወደ አባዶ፣ አንዳንዶች ወደ ቱሉ ዲምቱ፣ ሌሎችም ወደ ተለያየ ወደ ሰበታ ርቀው ያሉትን በተለያየ አቅጣጫ ቤተክርስቲያንን ያለቀቁትን ቅዱሳን አብረን በጋራ በመጥራት አንድ ላይ ሆነን ጌታን ለማምለክ በምን ለመሰባሰብ አብረንም ማዕድ ለመቁረስ እግዚአብሔር ይህንን እድል ስለሰጠን እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር ብቻውን መራኝ የተሰኘውና በነቢይ ታምራት ታደሰ የተጻፈው መጽሐፍ በኤክሰለንስ የእምነት ህይወት ቤተክርስቲያን ለምረቃ በቅቷል። ታምራት ሞቲ ዝርዝሩ እንደሚከተለው ተከታትሎታል። የንፍታሌም ዞዊ ላይፍ ኢንተርናሽናል ሚኒስትሪ ባላደራ በሆነው በነቢይ ታምራት ታደሰ የተጻፈውና እግዚአብሔር ብቻውን መራኝ የተሰኘው መጽሐፍ እግዚአብሔር ለመመራት ፈቃደኛ የሆኑትን በመንፈስ ቅዱስ አማካኝነት ወደ እውነት ሁሉ ይመራቸዋል የሚል መልእክትን ሰንቆ በ22 ምዕራፎች ተከፋፍሎ በ119 ገጾች ተዋቅሮ የቀረበ መጽሐፍ ነው። እግዚአብሔር ብቻውን መራኝ መጽሐፍ በኤክሰለንስ የእምነት ህይወት ቤተክርስቲያን ለምረቃ በበቃበትም ወቅት ጥሪ የተደረገላቸው እንግዶች፣ የቤተ እምነት መሪዎችና አገልጋዮች፣ የጸሐፊው ቤተሰቦችና ወዳጆች መገኘትም ችለዋል። ዕለቱም በጸሎትና በዝማሬ አምልኮ ጅማሮን ያደረገ ሲሆን የእግዚአብሔር ቃል መልእክትና የሥነ ጽሑፍ ፕሮግራምም የምረቃው መርሃ ግብር ነበሩ። በመጽሐፉ ዙሪያ ቅኝታቸውን ያስደመጡ አገልጋዮችም የእግዚአብሔርን የመምራት ጥበብ አድምቆ ያሳየ፣ በተለይም ጸሐፊው ነቢይ ታምራት ባሳለፈባቸው የሕይወት ውጣ ውረዶች ጣልቃ እየገባ መሰናክሎችን እያዘለለ ለሕይወትና ለአገልግሎቱ ውበትን እንዴት እንደሰጠ ያየንበት፣ ዛሬም እሱን ታምነው ለሚሰማሩ እግዚአብሔር በታማኝነት እየመራቸው ወደ ድላቸው እንደሚያደርሳቸው የሚጠቁም መጽሐፍ ሆኖ አግኝተነዋል ሲሉ ተደምጠዋል። ከቤተሰብና ከቅርብ አገልጋይ ወዳጆቹም ስለ ነቢይ ታምራት ታደሰ ሕይወትና አገልግሎት ሲመሰክሩ ጌታን የሚወድ ነገሮችን በእግዚአብሔር ቃል የሚመዝን በትህትናና በፍቅር የእግዚአብሔርን ሕዝብ የሚያገለግል ትጉህ አገልጋይ ነው በማለት ምስክርነታቸውን ሰጥተዋል። እግዚአብሔር ብቻውን መራኝ መጽሐፍ ጸሐፊ የሆነው ነቢይ ታምራት ታደሰ በበኩሉ ጥሪውን አክብረው የተገኙለትን እንግዶች በማመስገን በሱ ሕይወት የተሰሩ መልካም ነገሮች ሁሉ ከራሱ አቅም እንዳልሆነ በመግለጽ እግዚአብሔር ብቻውን መራኝ የተሰኘው መጽሐፍ ጸሐፊ የሆነው ነቢይ ታምራት ታደሰ በበኩሉ ጥሪውን አክብረው የተገኙለትን እንግዶች በማመስገን በሱ ሕይወት የተሰሩ መልካም ነገሮች ሁሉ ከራሱ አቅም እንዳልሆነ በመግለጽ እግዚአብሔር በሕይወቴ እየመራኝ ዛሬ ላይ የደረስኩበትን እውነት ለማንጸባረቅ የጻፍኩት መጽሐፍ ነው። በዚህ መጽሐፍ የማይሳሳትና መንገድ ላይ ጥሎ የማይሄድ እውነተኛ መሪ እግዚአብሔር ብቻ መሆኑን በተለይ ለአገልጋዮች እኔ ምስክር መሆኔን ያሳየውበት መጽሐፍ ነው ሲልም ተደምጧል።
ቀጥሎም ጥሪ በተደረገላቸው አገልጋዮች አማካኝነት እግዚአብሔር ብቻውን መራኝ መጽሐፍ ለትውልድና ለቤተ ክርስቲያን በረከት ይሆን ዘንድ በጸሎት በመባረክ የምረቃ ስነ ስርዓቱን አከናውነዋል። በዕለቱም የተገኙ ቅዱሳን መጽሐፉን የግላቸው በማድረግ ለአገልጋዩ አብሮነታቸውን ያሳዩ ሲሆን ቅዱሳንና ቤተ ክርስቲያንም በነቢይ ታምራት ታደሰ የተጻፈውን እግዚአብሔር ብቻውን መራኝ መጽሐፍ አግኝተው በማንበብ የእግዚአብሔርን እውነተኛ መሪነት ተረድተው ሕይወትና አገልግሎታቸውን ለእውነተኛው መሪ ለመንፈስ ቅዱስ በመልቀቅ የሚደርሱበትን የከፍታና የፍሬያማነት ሕይወት ያዩ ዘንድ ጥሪም ቀርበዋል። የኢትዮጵያ ሃይማኖት ተቋማት ጉባኤና የፌዴሪ ጤና ሚኒስቴር ከፍተኛ የስራ ኃላፊዎች ሁለቱ ተቋማት በጋራ በሚሰሩባቸው ስራዎች ላይ ምክክር አድርገዋል። ሚያዝያ 19 ቀን 2018 ዓ.ም በኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ የተመራ የልዑካን ቡድን ከፌዴሪ ጤና ሚኒስቴር ሚኒስትር ክብርት ዶክተር መቅደስ ዳባና ከሚኒስትሩ ከፍተኛ የስራ ኃላፊዎች ጋር በሁለቱ ተቋማት ትብብር በጋራ በሚሰሩ ስራዎች ላይ ምክክር አድርገዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ከኢፌዴሪ ጤና ሚኒስቴር ጋር በመተባበር የማህበረሰብን ጤና ለማስጠበቅና ወረርሽኞችን ፈጥኖ ለመቆጣጠር የሚረዱ በርካታ ውጤታማ ስራዎች መሰራታቸውን አብራርተዋል። አክለውም በቀጣይ ባሉት ጊዜያት ትብብራችንን ይበልጥ በማጠናከር የህዝብን ጤና ከመጠበቅ አንጻር በተለይም ግንዛቤ በማጎልበትና በየደረጃው ያሉ የጤና ተቋማትን ከጉባኤው ቅርንጫፍ መዋቅሮች ጋር በማስተሳሰር በርካታ ውጤታማ ስራዎች መስራት እንደሚያስፈልግ ገልጸዋል። ይህንንም ተግባራዊ ለማድረግ ሚኒስትሩ ሁኔታዎችን እንዲያመቻች ጠቅላይ ጸሐፊው ጥያቄ አቅርበዋል። በተጨማሪም የኢትዮጵያ ሃይማኖት ተቋማት ጉባኤ ከጤና ጋር በተያያዘ እየሰራቸው ያሉትን ዋና ዋና ስራዎች አስመልክቶ ለክብረት ሚኒስቴርና ለሚኒስትሩ ከፍተኛ የስራ ኃላፊዎች ሰፊ ገለጻ የተደረገ ሲሆን ማብራሪያ በሚያስፈልጋቸው ጉዳዮች ዙሪያም ጠቃሚ ማብራሪያ ተሰጥቷል። የፌዴሪ ጤና ሚኒስቴር ሚኒስትር ክብርት ዶክተር መቅደስ ዳባ በኩላቸው ከኢትዮጵያ ሃይማኖት ተቋማት ጉባኤ ጋር በመተባበር የተሰሩት ስራዎች ውጤታቸው ከፍ ያለ መሆኑን አስታውሰው ለአብነትም የኮቪድ-19 ወረርሽኝን ከመከላከልና የማርበርግ ቫይረስ ስርጭትን ከመግታት አንጻር የተሰራውን ስራ አንስተዋል። በቀጣይም ሀገራችን በራስ አቅም የተሟላ የጤና አገልግሎት ለመስጠት እያደረገች ያለውን እንቅስቃሴ የሃይማኖት ተቋማት እሴታቸውን ጠብቀው እንዲደግፉ ጠይቀዋል። በተያያዘም ዜጎች በራስ አቅም ጤናማ ህይወት መምራት ይችሉ ዘንድ በማሳሰብ እንዲሁም አስፈላጊውን ግንዛቤ እንዲያገኙ በማድረግ ሀገራችን የያዘችውን በራስ አቅም የተሟላ የጤና አገልግሎት የመስጠት እንቅስቃሴ ውጤታማ እንዲሆን ከጉባኤው ጋር በቅርበት መስራት አስፈላጊ መሆኑን አብራርተዋል። መረጃው የኢትዮጵያ ሃይማኖት ተቋማት ጉባኤ የህዝብ ግንኙነትና ሚዲያ አገልግሎት ነው። የጂኤምኤ መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ፍራንክሊን ግራሃም በዋይት ሀውስ የጋዜጠኞች እራት ላይ በተፈጠረው የጸጥታ ችግር የደህንነት አካላት የሰጡትን ፈጣን ምላሽ አወድሰዋል። ዳንኤል አንተነስ ስራለው። አሜሪካዊው ወንጌላዊ ፍራንክሊን ግራሃም ቅዳሜ ምሽት በዋይት ሀውስ የጋዜጠኞች እራት ላይ የታጠቀ ሰው ተኩስ ከፈተ ከተባለ በኋላ የጸጥታ አካላት የወሰዱትን ፈጣንና ውጤታማ እርምጃም አወድሰዋል። ፕሬዚዳንት ዶናልድ ትራምፕ፣ ባለቤታቸው ሜላኒያ፣ ምክትል ፕሬዚዳንት ጄዲ ቫንስ እና ሌሎች ከፍተኛ የመንግስት ባለስልጣናት በተገኙበት በዚህ ስነ ስርዓት ላይ ከካሊፎርኒያ የመጣ የ31 ዓመት ወጣት በርካታ የጦር መሳሪያዎችን ይዞ መግባቱም ተገልጿል። አሶሺየትድ ፕሬስ ከሁለት የህግ አስከባሪ አካላት ምንጮች እንደዘገበው ከሆነም ተጠርጣሪው ከካሊፎርኒያ ቶራንስ የመጣው የ31 ዓመቱ ኮል ቶማስ መሆኑም ተለይቷል። ተጠርጣሪው በጥይት እንዳልተመታም ታውቋል። በኢንተርኔት በተሰራጩ ምስሎች የጸጥታ ሰራተኞች ታዳሚዎችን ለመከላከል ሲታደፉ፣ ፖለቲከኞች ከአዳራሹ ሲወጡና ጋዜጠኞች ከጠረጴዛው ስር ሲደበቁ የሚያሳይ ምስልም ተጋርቷል። ዶናልድ ትራምፕ ከዋይት ሀውስ በሰጡት መግለጫ የሴክሬት ሰርቪስ አካላትን በማወደስም አንድ የጸጥታ ሰራተኛ በጥይት ቢመታም ጥይቱ በለበሰው የጥይት መከላከያ ጃኬት እንደቆመም ተናግረዋል። ክስተቱ ከቦታው በጣም በራቀ አካባቢ መከሰቱም ተገልጿል። በጣም ያልተጠበቀ ነበር፣ ነገር ግን በሴክሬት ሰርቪስ እና በህግ አስከባሪ አካላት እጅግ በጣም ጥሩ እርምጃም ተወስዷል። ይህ ዝግጅት የሀሳብ ነጻነትን ለማክበርና የሁለቱንም ፓርቲ አካላት ከጋዜጠኞች ጋር ለማቀራረብ የታቀደም ነበር። በተወሰነ መልኩም ተሳክቶለታል፣ ምክንያቱም ሁሉም በአንድነት መቆማቸው ነው። ሙሉ ለሙሉ የተዋሃደ አዳራሽ ነበር ያየሁትም ብለዋል። በቦታው ተገኝተው የነበሩት ፍራንክሊን ግራሃም ከክስተቱ በኋላም በማህበራዊ ሚዲያ ባሰፈሩት መልእክትም ማንም ሰው ለከባድ ጉዳት እንዳልተዳረገ በመግለጽም እፎይታ
ማግኘታቸውንም ገልጸዋል። በኤክስ ገጻቸው ላይ እንደጻፉት ከሆነም የአሜሪካ ፕሬዝዳንት ደህና በመሆናቸውና ምንም ንጹሃን ሰዎች ስላልተጎዱ ለአምላክ ምስጋና አቀርባለሁ። ከዚህ የባሰ ሊሆን ይችል ነበር። ለሴክሬት ሰርቪስና ለህግ አስከባሪ አካሎቻችን ትልቅ ምስጋናም ይገባቸዋል ሲሉም ተናግረዋል። ዘገባው የክርስቲያን ፕሪሚየር ኒውስ ነው። ለዕለቱ የያዝናቸውን የጄኤምኤም መረጃዎቻችንን ከማጠቃላችን በፊት ዜናዎቹን እናስሳችሁ። የመካኒሳ ሙሉ ወንጌል ቤተክርስቲያን ልዩ የአንድነት ፕሮግራም አካሄደች። የኢትዮጵያ ሃይማኖት ተቋማት ጉባኤና የኢፌዴሪ ጤና ሚኒስቴር ከፍተኛ የስራ ኃላፊዎች ሁለቱ ተቋማት በጋራ በሚሰሩባቸው ስራዎች ላይ ምክክር አደረጉ። ከውጭ ፍራንክሊን ግራሃም በዋይት ሀውስ የጋዜጠኞች እራት ላይ በተፈጠረው የጸጥታ ችግር የደህንነት አካላት የሰጡትን ፈጣን ምላሽ አወደሱ። ለዛሬ ያዝናቸው የጄኤምኤም መረጃዎቻችን ይነሱ ነበር። እኔ ስስና እያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ነጻነቱ አቁማና ዳሊላንተ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ